ጤና ይስጥልኝ የአዲስ ጆርናል ዩቲዩብ ቻናል ተከታዮቻችን፣ ለዛሬ አንድ ጽሑፍ ይዘንላችሁ መጥተናል። ላይክ፣ ሰብስክራይብ፣ ሼር በማድረግ ሐሳባችሁን ደግሞ ኮሜንት ላይ በማስፈር አብራችሁን ሁኑ። የግንቦት ሕልም፣ የአዲስ አበባው ጦርነት፣ ከታገል ሰይፉ፣ ከእፎይታ መጽሔት የተወሰደ። ጠባቧ ክፍላችን ውስጥ እንደታጎርን አልፎ አልፎ እንሰማው የነበረው የከባድ መሳሪያ ተኩስ ጨመረ። ከጥቂት ደቂቃዎች በኋላ የሚፈጠረውን አናውቅም። በጦርነቱም ምክንያት መንገዶች ሊዘጉ ይችላሉ። ስለዚህ በቶሎ ወደ ቤታችን መበታተን ነበረብን። ካሁን አሁን ይለቁናል ስንል ይኸው ሁለተኛው ክፍለ ጊዜ ተገባደደ። አሁንም ጠባቧ ክፍላችን ውስጥ ታጉረናል። ጭጭ እንዳልን ከፊት ለፊታችን የተሰቀለው ጥቁር ሰሌዳ መልኩን ይበልጥ አጥቁሮ ያፈጠጠብን መሰለኝ። ሁላችንም ፈርተናል፣ በጣም ፈርተናል። ትንፍሽ የሚል የለም። በተለይ ስለ ደርግ ወታደራዊ አቋምና ጥንካሬ እያወሱ ስሙኝ ስሙኝ ሲሉ የሰነበቱት የቀለም ልጆች ዛሬ ድምጻቸው አይሰማም። እፊት የተቀመጡት እዩኝ እዩኝ ባይ ቅብጥብጥ ልጃገረዶችም እንደ ወትሯቸው ኮርኒሱ እስኪነቃ አያሽካኩም። ኋላ የተቀመጡ ደብቁኝ ደብቁኝ የሚሉት ቁማርተኞችም በብልግና ቃላት እየተጫጫሁ ጠረጴዛ አይደበድቡም። ሁሉም በመስታወት በተሸፈኑት የክፍላችን መስኮቶች በኩል አሻግረው ውጪውን ይመለከታሉ። ጥይቱ የሚንጣጣበት የምድር ጦር ካምፕ ከዚያ አይታይም። ተኩስ ብቻ ነው የሚሰማን። የውጪው ሰላም በመናጋት ላይ ነበር። እረ አለቅን የሚል ድምጽ ከአንድ አቅጣጫ ሰማን። እንደ ቆርቆሮ ጉሮሮውን ፍቆ የወጣ አስቀያሚ ድምጽ ነበር። ልጁን አወቅኩት። ያ ወሰን የለህ ነበር ኮሚኩ። ሁላችንም ሳቅን። ቲቸር ሽፈራው ግን ሳቃችንን ልብ አላሉም። መራራ ነገር እንደሚጠጣ ሰው ፊታቸውን አጨፍግገው ገቡ። በጣቶቻቸው መሃል ቁራጭ ጠመኔ ያፍተለትላሉ። አቀርቅረዋል። ቤተ መንግስት አካባቢ ሰላም የለም አሉ፣ እጃቸውን የዋሊት አመሳቅለው ጠመኔዋን እያሻሹ። ሰላም የለም፣ ረብሻ ተነስቷል። ይህም ረብሻ እስከ ዛሬ ማታ ወደ ተቀረው የአዲስ አበባ ክፍል እንደሚዛመት ይጠበቃል። ከእንግዲህ ሰላም የለም። ጦርነቱ ይፋፋማል፣ ክረምቱም ይገባል። ጦርነቱ ሲፋፋም ቀበሌዎች ይሸሻሉ። ክረምቱ ሲገባ የቤቱ ጣሪያ ማፍሰስ ይጀምራል። ታዲያ ምን ሊውጠኝ ነው አሉና በሐሳብ ተውጠው ይንጎራደዱ ጀመር። የሚገርም ነው። የዛሬውም ወሬያቸው ከሰሞኑን የተለየ አልነበረም። ያንን የቆርቆሮ ችግራቸውን ተሸክመው ነበር የመጡት። ለውጡ ከመጣ ወዲህ ቆርቆሮ ተቀይሮልኝ አያውቅም አሉ ራሳቸውን በተቃውሞ እየነቀነቁ። ስለዚህ ጣራው አርጅቷል፣ ወንፊት ሆኗል፣ ኮርኒሱማ ተበጣጥሶ አልቋል። ጠዋት ጠዋት መንጋቱን የምናውቀው በቆርቆሮ ቀዳዳዎች በኩል ቁልቁል በሚገባው ኃይለኛ ጨረር ነው። ክረምቱ ከመግባቱ በፊት እንዲቀየርልኝ አመለከትኩ። ደጋግሜ አመለከትኩ። እየሰማኝ አልነበረም። ለምን? እኔ ጉቦ ለመስጠት አቅም የለኝማ። ድሃ ለራሴ። እኚህን ሰው ትንሽ ትንሽ አውቃቸዋለሁ። ይህ የሚማረሩበት ቤት የሚገኘው እኛ ሰፈር ነው። እኔ ከምኖርበት ግቢ በታች ገደል አለ። የበሪሞ ገደል ይባላል። ከገደሉ ማዶ ጠባቧ የአስፋልት ጎዳና አለች። በጎዳናዋ ዳር ሱቆች፣ ግሮሰሪዎችና ትናንሽ መኖሪያ ቤቶች አሉ። ከነኚህ መኖሪያ ቤቶች አንዱን ከነቤተሰባቸው ተከራይተው ይኖራሉ። ቀኑ እስኪመሽ ድረስ የቲቸር ልጆች ከቤቱ ደጃፍ ላይ አይጠፉም። 4 ትንንሽ ልጆች አሏቸው። የልብሳቸው መቆሸሽና መቀዳደድ የመንገድ ዳር ልጆች ቢያስመስላቸውም ይደስደስ አላቸው። ሚስትየዋ ሕፃናት ልጆችን መቆጣጠር የተሳናት በሽተኛ ሴት ነበረች።
ዘወትር ጸበል ወይንም ሆስፒታል ለመሄድ በጎረቤቶቿ ተደግፋ ስትወጣ ብቻ ነው የማያት። 4 ሕፃናትን አከታትላ በመውለዷ ምክንያት በጣም ሳትጎዳ አልቀረችም። በባዶ ቃላት ሸነገሉኝ አሉ ቲቸር ከቆረቆሩበት ቀና ብለው ክፍሉን ዳር እስከ ዳር እየቃኙ። ከዚያም በጋለ ስሜት ተውጠው ንግግራቸውን ቀጠሉ። ሁላችንም አፍጥጠን ስንመለከታቸው በደረሰባቸው በደል እየተመሰጥን ሳይመስላቸው አልቀረም። በእርግጥ እንደዚያ መሆን አለበት። ቀና ብለው ካዩም በኋላ ይበልጥ በስሜት ተውጠው ንግግራቸውን አስረዘሙ። አዎ በባዶ ቃላት ሲሸነግሉኝ ከረሙ። በመጨረሻው ሰዓት ግን ሰለቹኝ። ላይናቸው እንኳን ተጠየፉኝ። አንተ የሀገሪቱ ችግር አይሰማህም አሉኝ። አንተ የግል ጥቅምህን ብቻ የምታሳድድ አዳሪ ነህ አሉኝ። እናት ሀገራችን በአደጋ ላይ ትገኛለች አሉኝ። ጊዜው የትግል ነው ተባልኩ። ትግል የማይገባቸው ሕፃናት ግን በብርድና በዝናብ እንዲሞቱ ተፈረደባቸው። አንድ ጥግ የተቃውሞ ድምፅ በለሆሳስ ተወረወረ። አይሰሙም ቲቸር ሽፈራው ግን በቀበሌያችን ህብረት ሱቅ ውስጥ በርካታ ቆርቆሮዎች ነበሩ። ልቀቁን! ሊቀመንበሩ ኩሽናውን አሰራበት። አረ ልቀቁን! ሽንት ቤቱን አሰራበት። የአማቹን ቤት አሳደሰበት። አንሰማም ይላል ሌላ ድምፅ ከሌላ አቅጣጫ። ቲቸር ሽፈራው ግን ክፉ ራዕይ የተገለጠላቸው ይመስል ወለሉ ላይ ክፉኛ አፍጥጠው ንግግራቸውን ቀጠሉ። እና ጦርነቱ ይፋፋማል፣ ክረምቱም ይገባል። ጦርነቱ ሲፋፋም ቀበሌዎች ይሸሻሉ። ክረምቱ ሲገባ የቤቱ ጣሪያ ማፍሰስ ይጀምራል። የተማሪዎቹ ማግረምረም እየጨመረ ሄደ። ከዚያም የተቃውሞ ውካታ ተነሳ። የክፍሉም የድሮ ጫጫታ ገረሸ። የቲቸር ድምፅ በጫጫታ ውስጥ ጠፋ። አጠገቤ የሚቀመጡ 3 ተማሪዎች ስለ ታንክ 3 አይነት ወሬ ከፈቱ። ላዳምጣቸው ሞከርኩ፣ ግን አልቻልኩም። 3ቱም የሚያወሩት እኩል ነው። አንዱ ትከሻዬን ይነቀንቅና ትናንት ማታ በርካታ ታንኮች ከደብረ ዘይት ሸሽተው አዲስ አበባ መግባታቸውን ይነግረኛል። በዚያው ቅጽበት ሌላኛው ኮሌታዬን ይጎትትና ከነኛ ታንኮች መሃል አንዱ መንገዱን ስቶ ከሲጋራ ፋብሪካ በላይ ካለው ወንዝ ውስጥ መግባቱን ይተርክልኛል። ይሄኛውን ወሬ ሳላዳምጥ ደግሞ ሌላኛው አገጩን ያዞርና እርሱ በመጣበት መንገድ በኩል 4 የግለሰብ መኪናዎች በታንክ ተጨፍልቀው ማየቱን ያወራኛል። ጫጫታቸውን መስማት ስላቃተኝ ወደ ኋላ ይዞርኩ። ከኋላዬ የተቀመጡት ልጃገረዶች ወሰኔለህን እያዩ ይስቃሉ። ወሰኔለህ የክፍላችን ኮሚክ ነው። ፊቱ ኳስ ይመስላል። አይኖቹ ትንንሽ ቁልጭ ቁልጭ የሚሉ፣ አፍንጫው ድፍጥጥ፣ የድፍጥጥ አፍንጫው ጫፎች ደግሞ ግራና ቀኝ ተቀስረው አስቂኝ የካርቱን ስዕል አስመስለውታል። እና ይሄን ኳስ የሚመስል አስቂኝ ፊቱን ወደ ልጃገረዶቹ ዞር ያደርግና ብልጥጥ። ልጃገረዶቹም በመገረም እርስ በራሳቸው ይታዩና ክትክትክት። እርሱን ትቼ ታምራትን ባይኔ ፈለግኩ። ያውና አለውትሮ መስኮቱ ጥግ ተቀምጦ ውጪውን ይመለከታል። የወሰኔለህ መንበላጠጥ የጣመው አይመስልም። ጠራው ታየኝ። አለቦታው መስኮቱ ጥግ መቀመጡ እንዳስገረመኝ ነገርኩት። ሳቃለና አንድ ነገር ሲፈጠር በመስኮት ዘልያ መልጣለሁ አለኝ። ተሳሳቅን። ድንገት ኃይለኛ የፍንዳታ አይነት ድምፅ ሳቃችንን አቋረጠው። ወለሉ እንደ ኤሌክትሪክ ነዘረን። ግድግዳው የመሰነጣጠቅ ድምፅ አመጣ። ኮርኒሱ ተንቀጠቀጠ። ክፍሉ ተናወጠ። ከዚያ ተኩስ፣ የከባድ መሳሪያ ተኩስ። ሁላችንም ከተቀመጥንበት ተነሳን። በሩን ከፍተው ለመውጣት የቃጡም ነበሩ። እንደ ደብረ ብርሃን በግ ጸጉር ብቻ ናት የሚባልላት ደደቧ ዮዲት ግን ጠረጴዛ ስር መግባቷ ሳያንሳት እሪ ብላ ጮኸች። ክፍሉ በጩኸት ሳቅ ተበጠበጠ። ቲቸር ሽፈራው ግን አልሳቁም።
እንኳን መሳቅ የት እንዳለች እንኳን ቀና ብለው አላየዋትም። ንግግራቸው እንዳይጠፋባቸው የፈሩ ይመስል ወለሉ ላይ አፍጥጠው ይንጎራደዱ ነበር። መፍራት የለብንም አሉ ተኩሱ በረድ ሲል። ጦርነቱ በድንገት መነሳቱ አይቀርም፣ ግን በዚህ ሰዓት ክፍል ውስጥ እስካለን ድረስ መፍራት አይገባንም። ሆስፒታሎችና ትምህርት ቤቶች በጦርነት ጊዜ አይነኩም። ደንብ ነው፣ ዓለም አቀፍ ደንብ አሉና ሰፋ ያለ የምርምር ሐሳብ ውስጥ ሊገቡ ሲሉ የትምህርት ቤቱ ማይክሮፎን ተከፈተ። ተማሪዎች ባካችሁ አዳምጡ። በተፈጠረው የጸጥታ ለመረጋጋት ምክንያት ቲቸር ሽፈራው በጣታቸው መሃል የሚያፍተለትሏትን ቁራጭ ጠመኔ በበሩ በኩል አሽቀንጥረው ወረወሯት። እርሳቸውም ተወርውረው ወጡ። በተፈጠረው የጸጥታ ለመረጋጋት ምክንያት ትምህርቱን ለማካሄድ ስላልተቻለ እንደ ሸረሪት ግድግዳ ጥግ መለጠፍ የሚወደው ተከስተ ከመኔው ተወርውሮ በሩ ጋር እንደደረሰ አላውቅም። መቼ እሱ ብቻ። ሁላችንም ከተቀመጥንበት እንደ ኳስ ጉነን ተነሳን፣ ሮጥን። አንዳችን በአንዳችን ላይ የተረማመድን፣ የባሰብንም ወንበሩ ላይ ቆመን ጠረጴዛውን እየረጋገጥን ሮጠን ወደ በሩ። ቅጥር ግቢውን ለቀን በተለያዩ አቅጣጫዎች ተበታተንን። የውጭው አየር ደስ አይልም። ታምራት ቅፍፍ እንዳለው አንገቱን አቀርቅሮ ወደ ቤቱ ይጓዛል። ጠጋልኩና አናገርኩት። ምን ይሰማሃል? እንግዳ ስሜት። ምን አይነት እንግዳ ስሜት? ትምህርት ቤት ሊዘጋ ሲል የሚሰማን አይነት የመለየት ስሜት። ልክ ነህ። እኔንም እንደዚያ ነው የሚሰማኝ። ግን ምን ነካን? እንጃ። ምናልባት የከተማይቱ ሁኔታ ይሆናል። እውነቴን ነው። ከተማይቱ በግርግር ትታመሳለች። ጥቋቁር የወታደር ማመላለሻ መኪናዎች ጎዳናውን እየሰነጠቁ ይበራሉ፣ ይከንፋሉ፣ እንደ ታረደ በሬ እያጓሩ። አፍንጫቸው ላይ ከባድ መሳሪያ ደግነዋል። ተኳሾቹ ተስፋ የቆረጡ አይመስሉም። ቅጠልያ ሸሚዛቸው እንደ ሰንደቅ እየተውለበለበ ጣታቸው ምላጩ ላይ እንዳረፈ ውልብ ውልብ ሲሉ ቆም ቆም እያለ ይመለከታቸዋል ህዝቡ። አሁን ምን ሊፈጥሩ ነው በሚል አስተያየት ከተማይቱ ከመቼውም ጊዜ ይበልጥ ታምሳለች። ህዝቡ ጸረ ምግብ አብዮት የፈነዳ ይመስል በየቤንዚል ማደያው ጋዝ ፍለጋ ይሯሯጣል። የዳቦ ቤት ወረፋ በጥፍ ጨምሯል። ወፍጮ ቤት ካስፈጩት ይልቅ መሽቶባቸው እየተመለሱ ይበልጣሉ። ሰፈሬ ስደርስ እንግዳ ትዕይንት አጋጠመኝ። የትዬ ጽጌ የግል ግቢ አልወትሮ ወለል ብሎ ተከፍቷል። በረንዳው ላይ በርካታ ሴቶች ተሰብስበው ያውካካሉ፣ ይስቃሉ። ደስታው ሌላ ነበር። እልልታው ቀልጧል። ምክንያቱን ለማወቅ ቆም ስል እትዬ ጽጌ ያዩኝና ሮጠው ወጥተው ተጠመጠሙብኝ። ከዚያ ይዘውኝ ወደ ቤት ገቡ። ለካንስ ሰው ገለው የታሰሩ ባለቤታቸው በ70 ዓመታቸው ተፈተው ኖሯል። እዚያው እንደቆምክ ሌቦችና ነፍሰ ገዳዮች ወህኒ ሰብረው ማምለጣቸውን ሰማው። ደነገጥኩ። የምጽአት ቀን የቀረበ መሰለኝ። ያን ሰሞን ደግሞ የከተማይቱ ምዕመናን በየቤተ ክርስቲያኑና በየመስጊዱ ጸሎትና ምህላ ሲያደርጉ ነበር የሚያመሹት። ማታ ሰፈራችን ውስጥ የውሾች ጩኸት በረከተ። ቆይቶም ንፋስ ነፈሰ። ኃይለኛ ደረቅ ንፋስ። መስኮቱን ከፍቼ ወደ ውጭ ተመለከትኩ። ንፋሱ ባይለኛ ይነፍሳል። ዛፎች ወደ አንድ አቅጣጫ ተኙ። ቅጠሎች እንደ ፍርሃትም እንደ ሚስጥርም ተንሾካሾኩ። ምስማሮቻቸው የላሉ ቆርቆሮዎችም ሲጥ ሲጥ ይሉ ጀመር። ማን ሲጥ ሊል ይሆን? እንጃ። ተጠጋግተው ከተሰሩ ማድ ቤቶች ካንዱ ውስጥ ደካማ የኩራዝ ብርሃን አየው።
በጨለማ ውስጥ ልትጠፋ ስታጣጥር ከጎረቤቶቻችን አንዷ እንጀራ እየጋገረች ነበር። ጫጫታ ሰማው። የሴቶች ጫጫታ። ጎረቤቶቻችን ናቸው። እህል ሲያስፈጩ ዳቦ ሲሸምቱ አምሽተው አሁን ገና መግባታቸው ነበር። ዝጋው መስኮቱን አለችኝ በቁጣ። እናቴ ነበረች። ስመለከታት አሳዘነችኝ። ከመቼውም ጊዜ ይብስ አሳዘነችኝ። ትክዝ ብላ ነበር። ጭንቀቷ ገብቶኛል። እንደ ጎረቤቶቻችን የምንበላው ዳቦ አልሸመትንም። የምናስፈጨው እህል የለንም። የምንጋግረው እንጀራ የለንም። የዱቄት በርሜላችን መንኳኳት ጀምሯል። ባዶአችንን እንደቀረን ጦርነት ሊነሳ ነው። ብር አጣች። ከምትሰራበት ፋብሪካ ደሞዝ አልተቀበለችም። ቀኑን ሙሉ ብድር ፍለጋ ስትራወጥ ዋለች። ምንም ቢጨንቃት ትክዝ ብላ ቀረች። ታላቅ ወንድሜ አያያትም። ሬዲዮን ከፍቶ ብቻውን ያዳምጣል። አይኖቹን ጣሪያው ላይ አፍጥጦ። ለምን እንደሆነ እንጃ ሰሞኑን ሬዲዮን መጎርጎር አብዝቷል። ጦርነቱ በቀጥታ በሬዲዮ የሚተላለፍ ይመስል። ሌሊቱ ሊገባደድ ገደማ ይመስለኛል ኃይለኛ የፍንዳታ ድምፅ ሰምቼ ባነንኩ። መብረቅ የወረደ ነበር የመሰለኝ። የሌሊት ብልጭታ አይኔ ላይ አበራብኝ። በብልጭታው መሃል ቲቸር ሽፈራውን አየዋቸው። ጦርነቱ መነሳቱ አይቀርም እያሉ በትካዜ ሲንጎራደዱ። ወዲያው በራችን ተንኳኳ። ደጋግሞ ተንኳኳ። ማን ነው አለ እንግዳ ክፍል ውስጥ የተኛው ታላቅ ወንድሜ። ኤልሳ ነኝ ዳዊት። ምንድነው እሱ? ተነሱ ተነሱ፣ ጥይት ፋብሪካ ተቃጥሏል። ጥይት ፋብሪካ ለሰፈራችን ቅርብ ነው። አሰቃቂ እልቂት ታየኝና ደነገጥኩ። በሩን ከፍተን ስንወጣ በስተሰሜን ከተንጣለለው ጥቁር ሰማይ ጥግ ተራራ የሚያህል እሳት ሲንቦጎቦግ ተመለከትን። አቤት አቤት አቤት! የት ነው ለመሆኑ? አለች እማዬ በጩኸት። ቤተ መንግስት ነው አላት አንድ ድምፅ። ማን እንደሆነ አላረጋገጥኩም። በአሁኑ ሰዓት ከቤተ መንግስት የተነሳው ጦርነት ወደኛም ሰፈር ይዛመት እንደሆነ ሳሰላስል ማለዳ ላይ ያልጠበቅነው ጉድ ሰማን። ከሁላችንም ቀድሞ ጉዱን የሰማው ዳዊት ነው። ብዙዎቻችን እደጅ እንደተሰበሰብን ነበር ዳዊት ሬዲዮኑን እስከ መጨረሻው ከፍቶ እየጮኸ ከቤት የወጣው። ለካንስ ደርግ ሌሊቱን ወድቆ አድሯል። ዛፍ እንኳን ሲወድቅ ድምጽ ያሰማል። እረ ቅርንጫፍም ሲቀነጠስ ድምጽ አለው። ደርግ ግን ያለ ምንም ምልክት ወድቆ አደረ። ልክ እንደ መርፌ አወዳደቅ። የፈራው ጦርነት ባለመቀስቀሱ ደስ አለኝ። ለፈጣሪ ምስጋና ይግባው። አሁን የተቋረጠውን እንቅልፌን መቀጠል እችላለሁ አልኩኝ በሐሳቤ። ወደ ቤት ስገባ ወንድሜ ዳዊት ገፍትሮኝ ወጣ። ወዴት እንደሚሮጥ አላውቅም። ትንሽ ቆየት ብላም እናቴ ተከተለችው። ቤቱ ውስጥ ብቻዬን ነኝ። አልጋ ላይ ወጣው። ግን እንቅልፍም ቢያለኝ እውጭ ጫጫታ ሰማለሁ። የጎረቤቶቻችን ጫጫታ። አልፎ አልፎ የእናቴን ድምጽ ሰማለሁ። ጠብ አይልም። የሰላምም ሊሆን አይችልም። ለምን ይንጫጫሉ? በጀርባዬ ተንጋልዬ ጣራጣራውን እያየው ማአት ነገር ሳስብ ቆየውና ማአቱ አልመጣለ ሲለኝ ተነስቼ ወደ ደጅ ወጣው። የሚንጫጩት ከኛ ቤት ጓሮ ተሰብስበው ነበር። የኛ ቤት ጓሮ ቁልቁል የተዘረጎደውን ሰፊ ገደልና ሽቅብ የተንጣለለውን ጠባብ ጎዳና ወለል አድርጎ ያሳያል። ጎዳናው ላይ ሰዎች ይተራመሳሉ። እሳት አልተነሳም። ተኩስ አልተከፈተም። የፈነዳም ነገር የለም። ይሮጣሉ። ሳልጠይቃት የነገረችኝ ኤልሳ ነበረች። ያቺ ሌሊት ያስደነገጠችኝ ቀልበቢስ እንደ ንፋስ ስትበር ወደ ጆሮ የተጠጋችና ይኸውልህ የደርግ መውደቅ እንደተሰማ የሰፈራችን ነዋሪዎች ለዘረፋ ግልብጥ ብለው ወጡ አለችኝ። እግዚኦ እግዚኦ! ያ ሁሉ ጸሎትና ምህላ ተረስቶ
ዘረፋ እንግባ ትላለች እናቴ ደጋግማ እያማተበች። ወዲያ ወንድሜ ዳዊት በየት እንደሄደ ሳይታወቅ ትንሽ ጠረጴዛ አንጠልጥሎ ግማሽ ጆንያ የፍርኖ ዱቄት ተሸክሞ መጣ። ጎረቤቶቻችን በሳቅና ዋታ ተቀበሉት። እማዬ ግን አለች፣ አበደች። ዳዊት ጩኸቷን ከምንም ባለመቁጠሩ ዱቄቱን እንደተሸከመና ጠረጴዛዋን እንዳልጠለጠለ ወደ ቤታችን ገባ። እማዬም ተከተለችው። ይዞ እንዳይገባ ካመጣበት እንዲመልስ እየጮኸች እያስጠነቀቀች ተከተለችው። ገባች። ከዚያም ድምጻቸው ጠፋ። ከሁለት አንዳቸው እንኳን ብቅ አላሉም። መጥፎ ነገር ጠረጠርኩ። እናቴ ልብ ድካም አለባት። በንዴት አንድ ነገር የሆነች መስሎኝ ወደ ቤት ሮጥኩ። በሩን በርግጄ ስገባ ባልጠበቅኩት ሁኔታ ከዱቄቱ በርሜላችን ስር አገኘኋት። ደነገጥኩ። ያበደች መሰለኝ። ዳዊት ያመጣውን የፍርኖ ዱቄቱ በርሜል ውስጥ ገልብጣ ስትቀላቅል ነበር የደረስኩት። ደስ ብሏታል። ፊቷ በፈገግታ ያበራል፣ ያንጸባርቃል። አቤት አቤት መቼም አልተረፍክም ትለዋለች ጆንያውን አራግፋ እየሰጠችው። ገና ምን ተይዞ ይላታል ጆንያውን እየነጠቃት። ስኳር ምናምን ይኖር ይሆን? እፈልግልሻለሁ። በሩን ከፍቶ ይወጣል እየሮጠ። እሷም ተከትላው ወጣች። ወይ ጉድ! ሁሉም እኮ ነው የሚዘርፈው እያለች አባባሏ ገባኝ። የኔ ልጅ ብቻ አይደለም ሌባ ለማለት ነበር። ጉዳያቸውን ለማየት ከቤት ስወጣ ሌላ የሚያስደነግጥ ጥሪት አጋጠመኝ። ጎዳናው ላይ ከሚተራመሱት ዘራፊዎች መሃል በቅርብ የማውቃቸውን ቲቸር ሽፈራውንም ተመለከትኩ። የቆርቆሮ ማዕት ተሸክመው ወደ ቤታቸው ሲሮጡ ጉድ ነው አልኩ በሐሳቤ። ትላልቅ ሰዎች የተዋረዱበት ቀን ነበር። ቀኑን ሙሉ ስገረም ዋልኩ። ያን ቀን ማታ የቤታችን ወሬ የጧቱ ዘረፋ ነበር። ጠረጴዛዋን ከየት እንዳመጣ ወንድሜን ጠየቅኩት። ነገረኝ። መጀመሪያ የዘረፉት በ04 ቀበሌ አዳራሽ ውስጥ ለህዝባዊ ሰራዊት የተዘጋጀውን የፍርኖ ዱቄት ነበር። በአዳራሹ ውስጥ ከተቆለፈው ዱቄት ለመድኃኒት እንኳን አልተረፈም። ከዚያ ወደ አውራጃው ፖሊስ ጣቢያ ሮጡ። ፖሊሶቹ ቀደም ብለው ሸሽተው ስለነበር ግቢው ጠባቂ አልነበረውም። ምክትል አዛዡ ሻምበል ፍስሐ ብቻ ደጃፍ ላይ ቆሞ ይስቃል። ዛሬ ከሰው የቆጠረው የለም። ወደ ቅጥር ግቢው እየተንጋጉ እንደገቡ ገንዘብ ቤት የትኛው እንደሆነ ይጠይቃሉ። አንዱ ያውቃል፣ ያሳያቸዋል። ተከትለው ሮጡ። በሩን ሊከፍቱ ሞከሩ። ዝግ ነው። በንዴትና በእርግጫ ሰብረው ከፈቱ። ገቡ። ምንም የለም። ከዚያ ወጥተው ወደ ምክትል አዛዡ ቢሮ ሮጡ። በሩ ተበርግዶ ጠበቃቸው። ዘግይቶ የደረሰው ዳዊት ከግድግዳው ጋር የተጣበቀውን ትልቅ ቁም ሳጥን አሻቅቦ ተመለከተ። ደስ አለው። ተንደርድሮ ገብቶ ሲበረግደው ባዶ ነው። ለካንስ ከሱ በፊት የገቡት ሙልጭ አድርገው ዘርፈውታል። በመዘግየቱ እየተቆጨ ሲወጣ የዋናው አዛዥ ቢሮ እንዳልተፈተሸ ሰማ። ይህን የተናገሩት ሰዎች ወደ አንድ አቅጣጫ ሲሮጡም ተመለከተ። ተከተላቸው። ወደ ቢሮ ሲቀርቡ በማዕከላቸው አንዱ ተንገሸገሸና አልገባም ብሎ ወደ ኋላ ቀረ። ምክንያቱን ጠየቁት። ነገራቸው። እዚያ ክፍል ውስጥ ስቃይ ከደረሰባቸው እስረኞች አንዱ ኖሯል። መዝጊያውን በርግደው ገቡ። ክፍሉ ጠባብ ነው። ጨለምላማ፣ ሽታው ያስቀይማል። በውስጡም ገመድ የተገለበጡ ወንበሮችና በሽንት የተሞላ ጉርድ በርሜል ተመለከቱ። ዳዊት ግን በተረጋጋ መንፈስ ክፍሉን ባይኑ ሲፈትሽ ያቺን ጠረጴዛ አገኘ። ይዟት መጣ። በተከታታዮቹ ጥቂት ቀናት በአንዳንድ የመንግስት መስሪያ ቤቶች ትልቅ ችግር መፈጠሩን ሰማ። ወንበር አጡ። የሚጽፉበት ጠረጴዛ አጡ። በዚህ ምክንያት አዲሶቹ መሪዎች
የተዘረፉ ንብረቶችን የሚያስመልስ ኮሚቴ በየቀበሌው አቋቋሙ። ከርቸሌ ጥሰው የወጡ እስረኞች ከየቦታው ይለቀሙ ጀመር። የትዬ ጽጌ ባለቤትም ወደ መጡበት ተመለሱ። የኛ ቀበሌ ኮሚቴዎች ዋዞች አልነበሩም። እነማን እስረኞች እንደነበሩ፣ እነማን በዝርፊያው እንደተሳተፉ አጣርተው ያውቃሉ። አንድ ቀን የቀበሌውን ሕዝብ ስብሰባ ጠሩ። ከመንግስት የተዘረፉ ንብረቶች በአስቸኳይ ካልተመለሱ በየቤቱ ፍተሻ እንደሚጀምሩ አስታወቁ፣ አስጠነቀቁ። የሰፈራችን ነዋሪዎች ፍተሻው ከመጀመሩ በፊት ቀበሌው ጽሕፈት ቤት እየሄዱ የዘረፉትን ንብረት ያስረክቡ ጀመር። ዳዊት ያመጣትን ጠረጴዛ መልሼ አላስረክብም በማለቱ ይዣት ሄድኩ። ቲቸር ሽፈራውም እዚያው ቆሞ አገኘዋቸው። ገና ሲያዩኝ ቅስማቸው ተሰብሮ ፈገግታቸው ጠፍቶ ይኸውልህ በስተርጅና አሉኝ፣ ወደ ቆርቆሯቸው እየጠቆሙኝ። የምለው ስላልነበረኝ ፈገግ ብዬ ዝም አልኩ። ቆርቆሮ ላይ አፍጥጠው ሲያስቡ ቆዩና ያኔ የመጀመሪያ ልጄን ታውቀዋለህ አሉኝ። ከአራት ሕፃናት መካከል የትኛው የመጀመሪያው መሆኑን ማወቅ እየተሳነኝ አላውቅም አልኳቸው። እሱ ነው ይኸውልህ አሉኝ እንዳቀረቀሩ። ፈገግ ብዬ ዝም አልኩ። ቆዩና ደግሞ ታዲያ ምን ያረኩት ይመስላል? ቀና ብዬ አየዋቸው። ምን አረጉት ለማለት ገረፍኩት፣ አስሬ ገረፍኩት። አሁንም ፈገግ ብዬ ዝም። ከእንግዲህ ምን ያስተምሩን ይሆን? ለዛሬ አበቃን። የዛሬ ታሪካችን እንዴት ነበር? ከወደዳችሁት ላይክ አድርጉ። ሐሳባችሁን ኮሜንት ላይ አስቀምጡልን። ሰብስክራይብ ማድረጋችሁንም እንዳትረሱ።